እጅግ በጣም አመሰግናለሁ። የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የክልላችን ህዝቦች፣ የተከበራችሁ እዚህ የተገኛችሁ የሁሉም ተፎካካሪ ፓርቲ አባላት፣ ክቡራን እዚህ የተገኛችሁ ታዳሚዎች፣ ክቡራትና ክቡራን፣ ለመጀመሪያ ጊዜ የመከፋፈል ፖለቲካን በማስቀረት የመሃልና የዳር ፖለቲካ ሀሳብን በማስወገድ የሚቆጠር ለውጥ እያመጣ ያለው የሁላችን ፓርቲ በሆነው ብልጽግና ስም በታላቅ አክብሮትና በኢትዮጵያዊ ትህትና እንኳን ለሰባተኛው ጠቅላላ ምርጫ አደረሳችሁ ለማለት እወዳለሁ። ፓርቲያችን ብልጽግና ሀገራችን ኢትዮጵያ ረጅም የሀገረ መንግስት ታሪክ ያላት ብትሆንም ለዘመናት በተከማቹና ቀድሞ የነበሩ ስርዓታት በብቁ መንገድ ሳይፈቷቸው የቆዩ የዚህ ትውልድ ላይ ያረፉ የበሰለና የጠለቀ መፍትሄ የሚፈልጉ ጉዳዮች እንዳሉ ያምናል። ፓርቲያችን ብልጽግና በቀረጸው ፖለቲካ ፕሮግራሙ ከሀገራችን ተጨባጭ ሁኔታ ጋር የተዋሃዱና በተረጋጋ የፖለቲካ ስርዓት ለመፍጠር ያስችላሉ ያላቸውን ጉዳዮች እነሆ ዛሬ ለተከበረው ለክልላችን ህዝብ በአክብሮት አቅርቧል። ከነዚህ ውስጥ የመጀመሪያው የፌዴራሊዝም ስርዓቱን የሚመለከተው ጉዳይ ነው። ፓርቲያችን ብልጽግና አሁን እየተከተለ ያለው የህብረ ብሔራዊ ፌዴራሊዝም ስርዓትን በተመለከተ አጠናክሮ የማጽናት አቋም አለው። የህብረ ብሔራዊ ፌዴራሊዝም ስርዓት ኢትዮጵያዊ ማንነትና ለመገንባትና ብዝሃነትን በአግባቡ ለማስተዳደር የተሻለ ስርዓት ነው ብሎ ፓርቲያችን ያምናል። ብልጽግና በፌዴራል ስርዓቱ የመግባባት ዲሞክራሲ ላይ የተመሰረተ እውነተኛ የህብረ ብሔራዊ ፌዴራሊዝም እየተገበረ ይገኛል። ለአብነትም ከአሁን ቀደም ዳር ተመልካች የነበሩና በኢትዮጵያ ጉዳይ ላይ የመወሰን እድል የተከለከላቸው የህብረተሰብ ክፍሎች ወደ መሀል ፖለቲካ እንዲመጡ አድርጓል። ከዚህ ቀደም ታፍነው የነበሩ የቆዩ የክልል አደራጅ ጥያቄዎችን የህዝብን ፍላጎት ታሳቢ ባደረገ መንገድ ፓርቲያችን በብቃት ፈቷቸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብንመለከት ብዙ ጊዜ የክልላችን ህዝብ የታገለለት የዘመናት ጥያቄን በብልጽግና ፓርቲ በብቃት ተፈቶ የፌዴሬሽኑ አካል ሆነን ያለማንም ጣልቃ ገብነት ክልላችን እየመራን እንገኛለን። ይህ ክልል በራሱ የብልጽግና ፓርቲ ፍሬ የሆነ ክልል ነው። ብልጽግና ፓርቲ የህብረ ብሔራዊ ፌዴራሊዝም ስርዓት በሀገራዊ ማንነትና በብሔር ማንነት፣ በግልና በቡድን መብት፣ በትብብርና በፉክክር መካከል ወርቃማ ሚዛን መጠበቅ እንዳለበት አጥብቆ ያምናል። ብልጽግና አንዱን ጥሎ ቅድም እንደተባለው የግለሰብ መብት ብቻ ይዞ የቡድን መብት ብቻ አንጠልጥሎ መሄድ ትክክለኛ አማራጭ አለመሆኑን በጥብቅ ይረዳል። እኛ ብልጽግናዎች የፍድሪ ህገ መንግስትን የተመለከተ ጉዳይ ላይም አቋማችን ቁልጭ ያለና ግልጽ ነው። አሁን በስራ ላይ ያለው ህገ መንግስት ብዝሃነትን አስተዳድሮ ኢትዮጵያ ለማስቀጠል ጉልህ ሚና ተጫውቷል ብለን እናምናለን። ፓርቲያችን ብልጽግና ህገ መንግስቱን በተመለከተ ጽንፍና ጽንፍ ከቆሙ አመለካከቶች ጋር ፍጹም ወዳጅነት የለውም። በፍጹም መነካት የለበትም ከሚሉ ወግ አጥባቂዎች፣ አሁኑኑ ተቀዶ መጣል አለበት ከሚሉ በዜሮ ከሚያባዙ አካላት ጋርም አይዛመድም። ይሁን እንጂ አሁን ከደረሰበት ደረጃ አኳያ ማሻሻያ የሚያስፈልጉ ጉዳዮች እንዳሉ ደግሞ ያምናል። ማሻሻያውም ሆነ የሚሻሻሉ ጉዳዮች በተመለከተ ፓርቲያችን ብልጽግና ለንግግር፣ ለውይይት፣ ለምክክርና ለአዲስ የፖለቲካ ባህል እምነት ስላለውና ክፍት በመሆኑ የተነሳ በአቋቋመው ሀገራዊ አካታች ምክክር ኮሚሽን በሚያስቀምጠው አቅጣጫ መሰረት ምልዓተ ህዝቡን ፍላጎትና ተስፋቶ በሚያሟላ ሁኔታ መፈጸም እንዳለበት ያምናል። ብልጽግና የሰብአዊ መብቶችና ነጻነቶች ህጋዊ ጥበቃ ሊደረግላቸው እንደሚገባም ይረዳል። ለዚህ እምነቱ ሲል ለሰብአዊ መብቶችና ጥበቃዎች ዙሪያ የጎላ ሚና ያላቸው ተቋማትን ገለልተኛ ሆነው እንዲደራጁ የሚታይና የሚቆጠር ስራ ሰርቷል። ይህንንም አጠናክሮ ይቀጥላል። የተከበራችሁ የክልላችን ህዝቦች፣ ክቡራትና ክቡራን፣ ህብረ ብሔራዊ ፌዴራሊዝም ላይ ባለን ግልጽ አቋም የህገ መንግስት መሻሻልን አስመልክቶ የህዝብ ተሳትፎና ፍላጎት ባስቀደመ አመለካከታችን ከነዚህ አቋማችን ተነስተን እስካሁን ባከናወናቸው አዎንታዊ ውጤቶች ብልጽግና እንድትመርጡ ጥሪ እናቀርባለን። ብልጽግና የገባውን ቃል በተግባር የሚያጸና የለውጥ ኃይል ነው። ለልጆቻችሁ የምትመኙትን በክብርና በብልጽግና የደመቀች ኢትዮጵያን እውን ለማድረግ ዛሬውኑ የነገውን ምርጫቸውን እንድታስተካክሉ ጥሪ እናቀርባለን። እኛ የምንለካው በጠነከረ ሀሳቦቻችን ላይ ተመስረተ ባከናወናችሁ በመሬት ላይ በሚታዩ በሚቆጠሩና ህዝብን በጣም በጠቀሙ ግዙፍ ስኬቶቻችን ነው። ብልጽግና በውይይት በሰለጠነ መንገድና በዲሞክራሲያዊ መስተጋብር የምትመራ የተደመረች ኢትዮጵያን ለመገንባት እየሰራ ይገኛል። በብልጽግና ፓርቲ ለልጆቻቸው የምታወርሱት ጦርነትና ራብን ሳይሆን የተንቆጠቆጡ ከተሞችን፣ የተጠናከረ ሀገረ መንግስትና ቴክኖሎጂካሊ የበለጸገች ኢትዮጵያን ነው። ያለፈውን ታሪክ ጠባሳ ሽረን የነገውን ብሩህ ተስፋ ሰንቀን በአንድነት ወደ ከፍታ እንጓዛለን። በባዶ ተስፋ ሳይሆን በታዩ ድሎች፣ በወሬ ሳይሆን በተግባር የምታምኑ ሁሉ ብልጽግናን እንድትመርጡ ጥሪ እናቀርባለን። ምልክታችን የመደመር የአሸናፊነት፣ የአንድነት፣ የትብብርና የሉዓላዊነት ተምሳሌት የሆነች የስንዴ ነዶ ነው።
ተምሳሌት የሆነች የተፈራ የተከበረ ኢትዮጵያን ለመፍጠር